በሰሞኑን ምንዛሬ እጅግ በጣም በከፍተኛው እየጨመረ ይገኛል። እናም በዛሬው ዕለት ምን ያህል ጭማሪ አድርጓል አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥቅምት 23 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን በተጨማሪም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን ምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በሰሞኑ ምንዛሬ እጅግ በጣም በከፍተኛው እየጨመረ ይገኛል። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከዚህ በኋላ ሊጨምርም ሊቀንስ የሚችልበት እድል አለ። ኢትዮጵያ ብሔራዊ ባንክ በዚህ አይነት መልኩ ለወራት የሚተው ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ 200 መግባቱ የማይቀር ነው እየተባለ ይገኛል። ነገር ግን የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ሐዋላ ምንዛሬ ለማዳከም የዶላር ጭረታውን የሚያደርግ ከሆነ እንደዚሁም ደግሞ የጥቁር ገበያ ሐዋላ ምንዛሬ የሚመነዝሩ ግለሰቦችን የሚያሳድድ ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የመቀነስ ቻንሱ በጣም ከፍተኛ ነው። እናም ከዚህ በኋላ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ የመቀነስና የመጨመር ቻንሱ በኢትዮጵያ ብሔራዊ ባንክ ይወሰናል ማለት ነው። በተጨማሪም የባንኮች የምንዛሬ ዋጋ ተመን እለት በእለት ቀን በቀን እየጨመረ ይገኛል። ባንኮች እጅግ በጣም ትልቅ ፉክክር ውስጥ ገብተዋል። ባንኮች በዚህ አይነት መልኩ የሚቀጥሉ ከሆነ የኢትዮጵያ ምንዛሬ እጅግ በጣም በከፍተኛው መጨመሩ እንደማይቀርም እየተነገረ ይገኛል። በተጨማሪም የግል ምንዛሬ ቢሮዎችም እንደዚሁ ጭማሪ ያደረጉ ይገኛል። እናም በዛሬው ዕለት ምን ያህል ጭማሪ አድርገዋል አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠየቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። ቤተሰቦች የመጀመሪያውም ኮሜንት እንደዚህ ይላል። ዶላር ወደ ኢትዮጵያ ባንኮች ብናስገባ ማውጣት እንችላለን እንዴ ብሎ ጠይቀዋል። መጀመሪያ አካውንቱ የዲያስፖራ አካውንት መሆን አለበት። ዶላር ይሰጧችኋል፣ ነገር ግን እስከምትፈልጉት ድረስ ሊሰጧችሁ አይችሉም። ምክንያቱም በባንኮች ደረጃ ላይ እጅግ በጣም በከፍተኛው የዶላር እጥረት አለባቸው። ነገር ግን ወደ ውጭ ሀገር ለመሄድ ካሰባችሁ ማስተር ካርድ ወይም ደግሞ ቪዛ ካርድ ይሰጧችኋል። ነገር ግን ያ ማስተር ካርድ ወይም ደግሞ ያ ቪዛ ካርድ እንዳለ አካውንታችሁ ላይ ያለው ገንዘብ አይደለም የሚገባበት። በዛ ካርድ ላይ የተወሰነ ያክል ዶላር ያስገቡላችኋል። በዛ ካርድ የፈለጋችሁትን ነገር መግዛት ትችላላችሁ ማለት ነው። እናም ቤተሰቦች መጀመሪያ መሆን አለበት የዲያስፖራ አካውንት መሆን አለበት ማለት ነው። ይሄን ነገር ለማድረግ የዲያስፖራ አካውንት ከሆነ ገንዘባችሁ የሚቀመጠው በዶላር ነው ማለት ነው። እናም ቤተሰቦች ይሄን የዲያስፖራ አካውንት በምትጠቀሙበት ሰዓት እጅግ በጣም ብዙ ጥቅሞች አሉት። ስለ ጥቅሞቹ በትናንትናው ዕለት ትንሽ ገለጽ አድርጌላችኋለሁ። ነገር ግን ለበለጠ መረጃ ደግሞ እናንተ የምትፈልጉትን ባንክ ሄዳችሁ ብትገናኟቸው የተሻለ ይመስለኛል። ወደ ኢትዮጵያ ድንገት ብትመጡ እንኳን ዶላሩን ወደ ኢትዮጵያ ብር መቀየር ከፈለጋችሁ የዲያስፖራ አካውንት የከፈታችሁበት ባንክ በመሄድ ማስቀየር ትችላላችሁ። እናም ቤተሰቦች በዚህ መንገድ ገንዘባችሁን ብትልኩ በጣም የተሻለ ይመስለኛል። አብሶም ደግሞ ኢትዮጵያ ውስጥ ዶላር ለመግዛት በጣም አስቸጋሪ ስለሆነ የዲያስፖራ አካውንት ካላችሁ በማንኛውም ሰዓት ወደ ውጭ ሀገር መሄድ ትችላላችሁ። ነገር ግን የዲያስፖራ አካውንት ከሌላችሁ ወደ ውጭ ሀገር ለመሄድ ብታስቡ ዝም ብላችሁ አትሄዱም። ምክንያቱም የዶላር እጥረት ባንኮች ላይ ስላለ ዝም ብለው ለእናንተ አይሸጡላችሁም። በባለፈው የተፈጠሩ ነግሬያችኋለሁ። በቅርብ አንድ ግለሰብ ሶሻል ሚዲያ ላይ እስከ 10,000 ዶላር ድረስ ባንኮች እንደሚሸጡ ይታወቃል። እንደዚህም ደግሞ ለቢዝነስ ለሚወጣ ሰው ደግሞ እስከ 15,000 ዶላር ድረስ ይሸጣሉ። እናም ይሄ ግለሰብ እዛ ሄዶ በሚጠይቅበት ሰዓት አዎ ይሸጣል ብሎ ነግሮት ነበር። እናም እሱም ደግሞ 10,000 ዶላር ለመግዛት ፈልገው የሸጡለት ግን 300 ዶላር እንደሆነም ተናግረዋል። ባንኮችም እጅግ በጣም ትልቅ የዶላር እጥረት እንዳለባቸውም ገልጸዋል። እናም ቤተሰቦች በአሁኑ ሰዓት ላይ የዲያስፖራ አካውንት ያላቸው እጅግ በጣም በትልቁ ይጠቀማሉ። አንደኛ ምንዛሬ እለት በእለት ቀን በቀን እንደምትመለከቱት እየጨመረ ይገኛል። እንደዚሁም ደግሞ ለስራ አስቸኳይ ወደ ውጭ ሀገር ቢጠሩ በፍጥነት መሄድ ይችላሉ። እናም ቤተሰቦች በዚሁ ነግራችሁ ፈልገው የዲያስፖራ አካውንት እጅግ በጣም አስፈላጊ ነገር እንደሆነ በዚሁ ገልጽላችኋለሁ። ቤተሰቦች የዛሬው ኮሜንት ይሄን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያውያኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያውያኖቻችን ጋር ተደራሽ ይማር ይችላልላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንድደርሳችሁ ማድረግ ይችላልላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 177 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 17789 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአምሃራ ባንክ ነው። የአምሃራ ባንክ
ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 149 ብር ከ67 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 152 ብር ከ67 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 148 ብር ከ41 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 151 ብር ከ38 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 171 ብር ከ75 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 175 ብር ከ19 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 205 ብር ከ40 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20540 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአማራ ባንክ ነው። የአማራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 173 ብር ከ76 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 177 ብር ከ23 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ18 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 174 ብር ከ60 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 192 ብር ከ70 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 196 ብር ከ55 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 220 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22089 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 187 ብር ከ04 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 190 ብር ከ79 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 181 ብር ከ11 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 184 ብር ከ73 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የስዊስ ፍራንክ እየገዙበት ያለው ዋጋ 202 ብር ከ45 ሳንቲም እየገዙ ሲሆን እየተሸጠበት ያለው ዋጋ ደግሞ 206 ብር ከ50 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 126 ብር ከ74 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12674 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 106 ብር ከ90 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 109 ብር ከ04 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 116 ብር ከ30 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11630 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአውስትራሊያን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአውስትራሊያን ዶላር እየገዛበት ያለው ዋጋ 97 ብር ከ67 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 99 ብር ከ63 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 234 ብር ከ00 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 23400 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 198 ብር ከ87 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ85 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 18 ብር ከ74 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1874 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 580 ብር ከ61 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 58061 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 487 ብር ከ82 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 497 ብር ከ58 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 48 ብር ከ43 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4843 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም
በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም የገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 46 ብር ከ11 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 47 ብር ከ03 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 47 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4743 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 42 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 39 ብር ከ57 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 40 ብር ከ36 ሳንቲም ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ30 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ21 ሳንቲም ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 462 ብር ከ13 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 46213 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 250 ብር ከ88 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25088 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 472 ብር ከ60 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47260 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 54 ብር ከ60 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 4460 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ይመስል ነበር። ቤተሰቦች የዛሬው ባንኮች ምንዛሬ ዋጋትም እንደተመለከታችሁት ከሆነ በጣም ጭማሪ አድርገዋል። ባንኮች የኢትዮጵያ ንግድ ባንክ ሳይቀር ለራሱ በዛሬው ዕለት ጭማሪ አድርገዋል። ቤተሰቦች የቴሌግራሙን ሊንክ የት ነው የምናገኘው እያላችሁ የነበረ የቴሌግራሙን ሊንክ ከዚህ ቪዲዮ ስር ያለውን ዲስክሪፕሽን ወይም ደግሞ ከዚህ ቪዲዮ ስር ያለውን ጽሑፍ አንዴ ክሊክ በምታደርጉበት ሰዓት በጣም ብዙ ጽሑፎች ይመጡላችኋል። ከዛ በኋላ ቴሌግራም ቻናል ሊንክ የሚላለ እሱን አንዴ ክሊክ በማድረግ ወደ ቴሌግራም ቻናላችን ይወስዳችኋል። እናም ቤተሰቦች በቴሌግራም ቻናላችን ላይ አዳዲስ ነገር ካለ በዛው አፕዴት አደርጋችኋለሁ። እናም ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማለት ይችላልላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማለት ይችላልላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ያላችሁን አስተያየት በኮሜንት ላይ ጻፉልኝ። ቪዲዮውንም ላይክ ማድረጋችሁን አዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።